ይጸለይልሽ ይሄን አምጪ ይሄን አምጣ የሚሏችሁ አባቶች ጋር ያላችሁን ግንኙነት አርቁ። ሰላም እንደምን ቆያችሁ? የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ኦርቶዶክሳውያን ከንስሐ አባቶቻችሁ ጋር ከካህናት ጋር ከአባቶች ጋር ያላችሁ ሂደት ምን አይነት እንደሆነ መገምገምና ማየቱ አስፈላጊ ነው። በተለይ አንዳንድ ጊዜ አንዳንድ የውስጥ ጭንቀቶቻችሁ በስራ ዓለም ሊሆን ይችላል፣ በትዳር ዓለም በተለያየ አይነት መልኩ አለመሳካቶችና አለመሙላቶች ሲመጡ ይሄን ያክል ገንዘብ ካመጣ ይሄ ችግር ይፈታልሃል፣ እንደዚህ ያደርግልሃለሁ፣ እንዲጸለይልሃል፣ እንዲጸለይልሽ ይሄን አምጪ ይሄን አምጣ የሚሏችሁ አባቶች ጋር ያላችሁን ግንኙነት አርቁ። በእውነቱ ይሄን ስናገር እጅግ በጣም እያፈርኩና እየተሳቀቅኩኝ ነው የምናገረው። ምክንያቱም ካህናት አባቶች ለልጆቻችን መጸለይ፣ ምእመናንን ማጽናናት፣ ማበርታት፣ አይዟችሁ ማለት እነርሱን መደገፍ ውዴታችን ሳይሆን ግዴታችን። በነፃ የተቀበላችሁትን በነፃ ስጡም አይደል የሚለው ያለ መጽሐፍ። አንዳንድ ጊዜ ምን መደረግ እንዳለበት መቼና የት መደረግ እንዳለበት እናንተ ምእመናንም ለዩ። መንፈስን ሁሉ አትመኑ መርምሩ እንዲል በዚህ አይነት መልኩ የሆነ ነገር በገንዘብ የምትገዙት ጸሎት በገንዘብ የምትገዙትን በረከት የለም። ጸሎት በእምነትና በፍቅር በትህትና ያለ ነው። ከዚያ ባሻገር ለአባቶቻችሁ የሚገባውን አንደ ልጅነት ማድረግ የናንተ መብትና ውዴታ እንጂ ስለተጸለየ የሚከፈል በክፍያ የሚሆን ነገሮች በእውነቱ እጅግ በጣም ልክ ያልሆኑ ኦርቶዶክሳዊ ልምምዶች ናቸው። ስለዚህ የተወደዳችሁ ምእመናን ጥንቃቄ እንድታደርጉ በዚሁ አጋጣሚ ለማሳሰብ ምን ይላሉ? ፕሮግራማችንን ይመስላል። አባታችን ደርሶ ያለውን ያብዛልን፣ ተዋህዶን ይጠብቅልን፣ ረጅም እድሜ ይስጥልን ብለዋል። አሜን 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 አሜን። ረጅም እድሜ ይስጥልን። ማዚ ምን አለች? አባታችን ምእመኑም ችግር አለበት፣ መንገድ ከፍተው የሚያሰናክሉት እነሱ ናቸው ብለዋል። እውነት ነው። ራሳችንን ልንጠይቅ ራሳችንን ልናርም ይገባናል። ይሄ የኛ አስተምሮ አይደለም። በግል የሚጸለይ በክፍያ የሚገኝ ጸሎት የለም። በግል መዳን የሚቻልበት ጸሎት በክፍያ የምናገኘው ጸሎት ድህነት ያስመጣል ብዬ አላስብም እኔ እንደራሴ። አበራ ደግሞ ምናለ ቃለ ሕይወት ያሰማልን ብሏል። አሜን። ቃለ ሕይወት ያሰማልን፣ አባታችንን እድሜ ዘመናቸውን ይባርክ ይቀድስልን እንላለን። በቤቱም ያጽናልን። ምን ይላሉ ነው? እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልን። ምን ይላሉ ነው? አብሲል ኢዮሪካ ገብርኤል አባቴ ደግሞ ምናለ እውነት ነው ብሏል። እውነት ነው። እንደዚህ አይነት አስተምሮ ቅድስት ቤተክርስቲያናችን የላትም። ለጸሎት ተብሎ የሚከፈል ክፍያ የለም። በነፃ የተቀበሉትን አባቶቻችን እንዲሁ በነፃ አይደለም ለአንድ ግለሰብ፣ ለሀገር፣ ለዓለም ሁሉ ነው የሚጸልዩት። አስባችሁት አዳምጣችሁት ከሆነ ማለት ነው። ስለዚህ ወደ ልቦናችን እንመለስ። ማምናለች? አመሰግናለሁ አባታችን የኔም ጥያቄ ነው ብላለች ማሚዬ። አለምዬ ደግሞ ምናለች? እውነት ነው ብላለች። በቤቱ ያጽናልን፣ እንደሱ አይነት አባቶቻችን ያብዛልን፣ ቃለ ሕይወት ያሰማልን። ምን ይላሉ? አንድ ገጽ ከኔ ጋር ነው። እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቀን። ወዳችኋለሁ። ቻው